ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች በሰዓቱ የተሰሙ ሰበር የዜና መረጃዎችን ወደ እናንተ ይዤ ቀርቤያለሁ። በቅድሚያም አርዕስተ መረጃዎቹን ላስቀድም። በአንድ ቀን ውስጥ ሕይወታቸው ያለፈው የሁለት ወንድማማቾች መርዶ መላውን ማህበረሰብ በሐዘን አጥልቋል። ይህ ታሪክ የማይረሳው እጅግ አሰቃቂ የሕይወት ማለፍ ጉዳዩ ምንድነው? በዝርዝሩ ታድምጣላችሁ። እንዲሁም ትራምፕ የዩክሬን ጦርነት ለማስቆም የአሜሪካ እቅድ ለኪየቭ የመጨረሻ እንዳልሆነ መናገራቸው መሰማቱ ጨምሮም አንድ የመንግስት ሰራተኛ ተመዝኖና ስልጠናም ወስዶ ከሚጠበቀው ዝቅተኛ ውጤት ካመጣ ከስራ ይባረራል መባሉ መገለጹ የሚሉትና ሌሎች መረጃዎችን ማካተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በሰዓታት ልዩነት አዳዲስ መረጃ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ዝርዝር መረጃዎችን እንድታደምጡ ጋበዝኩ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ከወደ አርባ ምንጭ እጅግ አሳዛኝ ልብ ሰባሪ ዜና ተሰምቷል። በዓለም ታይቶ የማይታወቅ የሞት ቀጠሮ፣ ታሪክ የማይረሳው እጅግ አሰቃቂ የቦንኬ ወንድማማቾች ሰቆቃ። በአንድ ቀን በተለያዩ የመኪና አደጋዎች ሕይወታቸው ያለፈው የሁለቱ ወንድማማቾች መርዶ መላውን ማህበረሰብ በሐዘን አጥለቅልቋል። የሁለቱ ወንድማማቾች ዕለታዊ ድርብ ሐዘን ታላቅ ወንድሙ ይስሐቅ አብርሃም በአርባ ምንጭ ሃይላንድ ሙሉ ወንጌል አባልና አገልጋይ የነበረ ከአዲስ አበባ ወደ አርባ ምንጭ በሚያደርጉ ጉዞ ላይ ያለ በድንገተኛ የመኪና አደጋ ሕይወቱ አልፏል። ይህንን ተከትሎ ታናሽ ወንድሙ አቢኔዘር አብርሃም በዋቻሞ ዩኒቨርሲቲ የመጀመሪያ ዓመት የማህበራዊ ሳይንስ ተማሪ የነበረ ታላቅ ወንድሙ ወይም ደግሞ ይስሐቅ መርዶ እንደሰማ ቀብር ለመድረስ ከሆሳና ወደ ወላይታ ሶዶ ሲጓዝም ነበር። በትናንትናው ዕለት በማዕከላዊ ኢትዮጵያ ክልል በከምባታ ዞን በደረሰ ሌላ የመኪና አደጋ ሕይወቱ አልፏል። ምንኛ ልብ የሚሰብር አጋጣሚ ነው! ወንድማማቾቹ በአንድ ቀን በተመሳሳይ አደጋ ምክንያት መሞታቸው ሕሊናን የሚያደማ ትርጉም ለማግኘት የሚያስቸግር ክስተትም ሆኖ አልፏል። ለቤተሰቦቹ፣ ለወዳጅ ዘመዶቻቸውና ለመላው የሙሉ ወንጌል ማህበረሰብ መጽናናት እንመኛለን። ነፍሳቸውን በአጸደ ገነት ያኑርልን። ወደሚቀጥለው መረጃ ሳልፍ በሲቪል ሰርቪስ ማሻሻያ መሰረት የሚያረፍድና ከስራ የሚቀር ሰራተኛ ከደሞዙ እንዲቆረጥ ይደረጋል ተብሏል። የሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ ይህንን ያሉት አርብ ህዳር 12 2018 ዓ.ም የ3 ወር የሥራ ክንውን ሪፖርቱን ለሕዝብ እንደራሴዎች ምክር ቤት የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው። በዚህም የሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ የሰራተኛን ምዘናን አስመልክቶ ማብራሪያም የሰጡ ሲሆን ሰራተኞችን ለማዘመን የሚያስችል 144000 አካባቢ ጥያቄዎች መዘጋጀቱን ገልጸዋል። ሰራተኛው የሚመዘነው በሁለት ነገር መሆኑን ኮሚሽነሩ መኩሪያ ኃይሌ ገልጾ አንደኛው ባህሪ ምዘናም ሲሆን ሁለተኛው ደግሞ የተማረው ትምህርት ያንን ስራ ይሰራል ወይ የሚለውን ለማረጋገጥ የስራ ዘርፍ ምዘና ይመዘናል ብሏል። በዚህም ተመዝኖ ከሚጠበቀው ዝቅተኛ ውጤት የሚያመጣም ከሆነ ስልጠና ይሰጣልም ብሏል። በተደጋጋሚ ስልጠና ወስደው ማለፍ ያልቻለ ከስራ ይባራል። እንዲሁም ይህንን ፈተና አልተፈተነም ያለ መንግስት ሰራተኛም ከስራ ይባራልም ብሏል። ለዚህም ሁለቱም አካላት ማለትም መንግስትም ወጪ አውጥቶ ሰራተኛ መድቦ ስልጠና መስጠት አለበት፣ ሰራተኛውም ለተልኮ ራሱን ማዘጋጀት አለበት ሲሉም ተናግረዋል። ይህ ምዘና ሰራተኛውን ለመቀነስም ሳይሆን ለተቋማት ተልኮ ለማዘጋጀት ዓላማ ያለውና ክፍተትን ማዕከል ያደረገ ስልጠና በመስጠት ሰራተኛን ለማብቃት እንደሆነም አብራርተዋል። የስልጠናው ፕሮግራም በሚኒስትሮች ምክር ቤት ተወስኖ ስርዓተ ትምህርት ተዘጋጅቶለታል ብሏል። 5 ተቋማት ማለትም አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ ቴክኒክና ሙያ ኢንስቲትዩት እናም የአፍሪካ ልዕቀት አካዳሚ የባህሪ ብቃት መገንባት የሚያስችሉ 125 ሞጁሎች ማዘጋጀት ለስልጠና ዝግጁ አድርጓል ማለትም አብራርተዋል። ወደሚቀጥለው መረጃ ሳልፍ ፕሬዝዳንት ዶናልድ ትራምፕ የሩሲያና ዩክሬን ጦርነትን ለማስቆም ባቀረቡት እቅድ ላይ የዩክሬን አጋሮች ስጋታቸውን ከገለጹ በኋላ የአሜሪካ እቅድም ሊቀየር ይችላል አሉ። ቅዳሜ ዕለት የአውሮፓ የካናዳና የጃፓን መሪዎች እቅዱ ፍትሐዊና ዘላቂ ሰላም ለማምጣት አስፈላጊ ነገሮች እንዳሉት ተናግረዋል። ነገር ግን በዩክሬን ጦር ላይ ስለሚደረጉ የድንበር ለውጦችና ገደቦች ስጋታቸውን በመጥቀስ ተጨማሪ ስራ ያስፈልገዋል ብለዋል። ዛሬ እሁድ የብሪታንያ፣ የፈረንሳይ፣ የጀርመን፣ የአሜሪካና የዩክሬን ደህንነት ባለስልጣናት በጄኔቫ ስዊዘርላንድ ይገናኛሉ። ፕሬዚዳንት ቮሎዲሚር ዜሌንስኪ ቀደም ሲል ዩክሬን ለሞስኮ ተስማሚ እንደሆነ የሚታየውን እቅድ እንድትቀበል የተደረገበት ጫና ተከትሎ በታሪካችን ውስጥ ካሉት እጅግ አስቸጋሪ ጊዜያት አንዱ እንደገጠማትም አስጠንቋል። ትራምፕ ዩክሬን እስከ ህዳር 18 ድረስ 28 ነጥቦች የያዘውን እቅድ
እንድትቀበል ቀነ ገደብ ሰጥቷል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ደግሞ ይህ ለስምምነት መሰረት ሊሆን እንደሚችልም ተናግሯል። ቅዳሜ ዕለት የአሁኑ ረቂቅ እቅድ ለዩክሬን የሚያቀርቡት የመጨረሻ እቅዳቸው ስለመሆኑ ሲጠየቁ ትራምፕ በዋይት ሃውስ አይደለም የመጨረሻው አይሆንም ሲሉም ለጋዜጠኞች ተናግረዋል። በአንድ ወይም በሌላ መንገድ ጦርነቱ እንዲቆም ማድረግ አለብን፣ ስለዚህ በሱ ላይ እየሰራን ነው ሲሉም አክሏል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ልዩ ልዑክ ስቲቭ ዊትኮፍ እሁድ ዕለት በጄኔቫ በሚካሄደው ውይይት ላይ ከሚሳተፉት መካከልም ይሆናሉ። የብሔራዊ ደህንነት አማካሪ ጆናታን ፓውል በእንግሊዝ በኩልም ይሳተፋሉ። ቅዳሜ ደቡብ አፍሪካ በተካሄደው የቡድን 20 ጉባኤ ላይ የወጣው የጋራ መግለጫ በካናዳ፣ በፊንላንድ፣ በፈረንሳይ፣ በአየርላንድ፣ በጣሊያን፣ በጃፓን፣ በኔዘርላንድስ፣ በስፔን፣ በእንግሊዝ፣ በጀርመንና በኖርዌይ መሪዎች ተፈርሟል። ሁለቱ ከፍተኛ የአውሮፓ ህብረት ባለስልጣናትም ከፈረሙት መካከል ነበሩ። መግለጫው ሲቀጥል እንዲህ ብሏል። ረቂቅ የሰላም እቅዱ ተጨማሪ ስራ የሚፈልግ መሰረት ነው ብለን እናምናለን። የወደፊት ሰላም ዘላቂ እንዲሆን ለማድረግ ለመሳተፍ ዝግጁ ነን። ድንበሮች በኃይል መለዋወጥ የለባቸውም በሚለው መርህ ላይም ግልጽ ነን። በተጨማሪም በዩክሬን የጦር ኃይሎች ላይ የተጣሉት ገደቦች ያሳስበናል። ይህም ዩክሬን ለወደፊት ጥቃት ተጋላጭ እንድትሆን ያደርጋታል። አክሎም ከአውሮፓ ህብረትና ከኔቶ ጋር የተያያዙ ጉዳዮችን መተግበር በቅደም ተከተል የአውሮፓ ህብረትና የኔቶ አባላትን ፈቃድ ይፈልጋል። በጆሃንስበርግ እየተካሄደ በሚገኘው የቡድን 20 ጉባኤ ላይ የተሳተፉ የሚገኙት የዩኬው ጠቅላይ ሚኒስትር ሰር ኪር ስታርመር ቅዳሜ ዕለት ከዘለንስኪ ጋር በስልክ ከተነጋገሩ በኋላ ትራምፕ ጋርም እንዲሁ በስልክ ተወያይቷል። የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ ሰር ኪር ከትራምፕ ጋር በነበራቸው የስልክ ንግግር ዛሬም በቡድን 20 ጉባኤ ላይ በተገኙት የበጎ ፈቃደኞች አጋሮች ወይም ደግሞ የዩክሬን አጋሮች መካከል የተካሄዱትን ውይይቶች አስተላልፈዋልም ብሏል። አክለውም መሪዎቹ በጄኔቫ በሚካሄደው ስብሰባ ላይ ባለ 28 ነጥብ የአሜሪካ የሰላም ሐሳብ ላይ አብረው ለመስራት ተስማምተዋል። ነገ እንደገና ለመነጋገርም ተስማምተዋል። ሰር ኪር ቀደም ሲል በዩናይትድ ስቴትስ እቅድ ውስጥ ዩክሬን ወታደራዊ ኃይል ላይ የቀረበው ገደብ በተመለከተ ስጋት እንዳላቸውም ተናግሯል። ዩክሬን የተኩስ አቁም ስምምነት ከተደረገ ራሷን መከላከል መቻል አለባትም ብሏል። ሾልኮ የወጣው የአሜሪካ የሰላም እቅድ የዩክሬን ወታደሮች በአሁን ጊዜ ከሚቆጣጠሩት ምስራቅ ዶኔትስክ ክልል እንዲወጡ እንዲሁም በሩሲያ ከተያዘችው በዶኔትስክ እንዲሁም በአጎራባቿ ሉሃንስክ ክልልና በ2014 በሩሲያ ከተያዘው የደቡባዊ ክሬሚያ ባህር ገብ መሬት እንዲወጡም ሐሳብ ያቀርባል። አርብ ዕለት ትራምፕ ዘለንስኪ የአሜሪካን ሐሳብ መቀበል አለበት ሲሉ ተናግረዋል። አልበለዚያ ዩክሬንና ሩሲያ ትግላቸውን ይቀጥላሉ ብሏል። ቀደም ሲል የዩክሬኑ መሪ አገሪቱ በጣም አስቸጋሪ ምርጫ ሊያጋጥማት እንደሚችል፣ ክብር ማጣት ወይንም ቁልፍ አጋር ማጣት አደጋ ላይ ልትወድቅ እንደምትችል ለአገሪቱ በግልጽ በማስጠንቀቅ ተናግረዋል። ዛሬ በታሪካችን ውስጥ ካሉት በጣም አስቸጋሪ ጊዜያት አንዱ ነው ሲሉ ዘለንስኪ አክለው በእቅዱ ላይ ከአሜሪካውያን ጋር በገንቢነት ለመስራትም ቃል ገብተዋል። ዘገባው የቢቢሲ ነው። በሌላ መረጃ የቡድን 20 ጉባኤ በደቡብ አፍሪካ ጆሃንስበርግ ከተማ እየተካሄደ ይገኛል። በዚሁ ጉባኤ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተሳታፊ ሲሆኑ ንግግርንም አድርጓል። ከጉባኤው ጎን ለጎን ከጉባኤው አዘጋጅ ሀገር ደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ጋር ተገናኝተው በተለያዩ ጉዳዮች ላይ መክረዋል። ከአይኤምኤፍ ፕሬዝዳንት ክሪስታሊና ጆርጂቫ ጋርም እንዲሁ ምክክር አድርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአይኤምኤፍ ፕሬዝዳንት ጋር ያደረጉት ምክክር በዓለም አቀፍ የኢኮኖሚ አዝማሚያዎች፣ በሀገራቸው የኢኮኖሚ ሪፎርም እንዲሁም ዘላቂና አካታች እድገትን ለመደገፍ ትብብራችን ለማጠናከር ስላሉ እድሎች ስለመሆኑ ገልጿል። በተጨማሪም ከአዲሱ የአፍሪካ ልማት ባንክ ፕሬዝዳንት ዶክተር ሲዲ ኡልድታ ጋር ተገናኝተውም ተወያይቷል። ውይይቱ ባንኩ በመላው አፍሪካ አካታች እድገት እንዲኖር የሚያደርገውን ወሳኝ ሚና ያጠናከረ ነበርም ብሏል። ጠቅላይ ሚኒስትሩ ከቱርክ ፕሬዝዳንት ረሲብ ጣይብ ኤርዶሃን ጨምሮ ከተለያዩ መሪዎችና ኃላፊዎች ጋርም ተወያይተዋል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየኩኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።